የሐሰን ማስፈራሪያ፣ የብሩኬ ቁጣ እንዲሁም ደግሞ የፍፄና የጓደኞቹ አስደንጋጭ ምላሽ፣ የሃይሚ ንዴት፣ ይሄ ሁሉ ነገር ትናንት የተፈጠረ ነገር ነው። እጅግ በጣም ያሳዝናል። ያልተጠበቀውና በሃይሚና በብሩኬ መካከል ሰላም ያመጣል፣ ያስታርቃቸዋል፣ ነገሮች ይስተካከላሉ ተብሎ ሲጠበቅ የነበረው ሐሰን መልሶ ከጀርባ ሌላ ነገር ማድረግ ጀምሯል። እጅግ በጣም ያሳዝናል። በዚህን ያክል ደረጃ በብሩክም ሆነ በሃይሚ ላይ ምንም አይነት ቂም እና ዛቻ በደል የለም። ለምን ይሄን ሁሉ ማድረግ አስፈለገ? ሐሰን አንተ ለሃይሚ ታማኝ ወንድም ሆነ ቀርበክ ነበር። ዛሬ ከኋላ ለመውጋት ከነሱ ጋር ሌላ ብጥብጥና ሰላማቸው ላይ እንደገና ሌላ ብጥብጥ መፍጠር ልክ ነው ወይ? ይሄ ልክ ያልሆነ መንገድ ነው። ውድ ሀገሬ ልጆች፣ በሀገር ውስጥም ከሀገር ውጭም ያላችሁ በያላችሁበት ፈጣሪ ሰላምና ጤናን ያድላችሁ፣ ከክፉ ሁሉ ነገር ይጠብቃችሁ። ለዚህ ቤተሰብ አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም ደግሞ እባካችሁን ይህ ቪዲዮ ለሃይሚና ለብሩኬ ለጥንቃቄ እንዲሆን እንዲሁም ደግሞ በሐሰን በኩል ለሚመጣው ማንኛውም ነገር ራሳቸውን ቀርመው እንዲጠብቁና እንዲከላከሉ ቪዲዮውን ላይክ እያደረጋችሁ ለነሱ እንዲደርስ አድርጉልን። ትናንትና የተፈጠረው እጅግ በጣም አሳዛኝ ነገር አለ። የብሩክና የሃይሚን ሰላም አይተን እጅግ በጣም በተደሰትንበት እንዲሁም ደግሞ በሁለቱ ፍቅር መካከል ለፈጠረው እንግዲህ እንደገና እንደ አዲስ ነገር ሁሉም ሰው በተደሰተበት በዚህ ሰዓት ሌላ እንደገና ደግሞ ሌላ ጭቅጭቅ፣ ሌላ እንደገና መጥፎ ነገር ሐሰን ከጀርባ ይዞ መጥቷልና ይሄ በጣም ያሳዝናል። እንግዲህ በነፍፄ በኩል ሃይሚን አምጥተዋት እንግዲህ እንደገና የብሩክና የሃይሚ ግንኙነት እንዲቀጥል እንዲገናኙ እንዲሁም ደግሞ በሁለቱ መካከል የጠፋውን ሰላም እንደ አዲስ ሊመልሱና ፍቅራቸው እንዲታደስ ሃይሚን ከሌላ እንግዲህ ከነበረችበት ቦታ አስመጥተዋት ከብሩክ ጋር አገናኝተዋት የተፈጠረውን ነገር ሁላችንም አይተን ተደስተናል። ነገር ግን በዚህ ጉዳይ ሐሰን የጠፋ ሐሰን ለምን አልተገኘም? ምክንያቱም አይተናል የብሩክ የመጨረሻዋ ጊዜ እንግዲህ ከሃይሚ ጋር ላገናኝክ አሁንም አልረፈደም፣ አንተ ፍላጎት ካለክ አሁን ዛሬውኑ ላገናኝክ እችላለሁ እያለው ነበረ። ነገር ግን ብሩኬ በዛ ሰዓት ተስፋ ቆርጦበት እንዲሁም ደግሞ እየቀለደበት ስለመሰለው ሊያወራውም ብዙም ሊያናግረው ፈቃደኛ ሳይሆን ትቶት ሄዶ ነበረ። ነገር ግን ሐሰን የብሩክና የሃይሚን ሰላም የሚፈልግ ከሆነ የእነሱን አንድ መሆን የሚፈልግ ከሆነ ለምን ታዲያ በተገናኙበት የእነሱ ሰላምና ደስታ በተከበረበት አብሮ በተሰበሰቡበት ሰዓት ለምን አልተገኘም የሚሉ የበርካቶች ጥያቄ ነበረ። እውነት ነው፣ ይህ ጥያቄ በጣም ትክክል ነው። ሰዎች በከፋንና እንግዲህ በሀዘናችን ጊዜ ከጎናችን ሁሌም ናቸው ብለን የምናስባቸው ሰዎች በዚህ ሰዓት መኖር ይገባቸዋል የምንልበት ጊዜ አለ። ስለዚህ ሐሰን በብሩክና በሃይሚ ግንኙነት ወይም ደግሞ እነሱ በተገናኙበት ቀን መምጣት ነበረበት፣ እንዴት አልታየም የሚሉ ሰዎች ነበሩ። ልክ ነው ይሄ ጥያቄ። ነገር ግን በነፍፄና ጓደኞቹ እንዲሁም ደግሞ በሐሰን መካከል ክፍተት ተፈጥሯል። የተፈጠረውም እንግዲህ ያኔ አይተናል። በብሩክና በሃይሚ መካከል በእዩ ጉዳይ ብዙ ነገሮች በተፈጠሩ ሰዓት ያው እንግዲህ ሐሰን ሃይሚን ደግፎ ብዙ ነገር ሆኖም እንግዲህ የሐሰን በዚህ ደስታቸው በዚህ እነሱ እርስ በራስ እንግዲህ ብዙ ደስ የሚል ነገር በተፈጠረበት ሰዓት ላይ ለምን አልተገኘም? ለምን ከነዛ ሁሉ ጓደኞቻቸው ከወዳጆቻቸው ተነጠለ? በእነሱ ደስታ ጊዜ መገኘት አልነበረበትም ወይ? ለሃይሚ ካጠገቧ ቆሞ ሲከራከርላት እንዲሁም ደግሞ ብሩኬን ሃይሚን እየበደልክ ነው፣ ልክ አይደለም፣ ይሄ ነገር አስተካክል ብሎ በዛ ሰዓት ባስተዋለበት ሰዓት ለምንድን ነው እሱ ዛሬ ላይ ደግሞ ነገሮች ተስተካክለው ሃይሚ መታ እንዲሁም ደግሞ የብሩኬ ደስታ በተመለሰበት ሰዓት የሐሰን መቅረት ለምን አስፈለገ? አንዳች ጉዳይ ይዞ ነው እንጂ ስንል ነበረ። ይህ ነገርም ደግሞ እውነት ሆኖ አይተነዋል። ትናንትና ሐሰን እንግዲህ በጣም ብሩኬ ላይ ደውሎ ሲያስፈራራውና እንዲሁም ደግሞ ከዚህ በኋላ እንግዲህ ጓደኞችን መምረጥ ትችላለህ፣ እኔ አብሬክ ብዙ ነገር ያሳለፍኩኝ ጓደኛክ ነኝ፣ ነገር ግን ሳትታመንልኝ እንዲሁም ደግሞ እኔን እንደ ባዳና እንደ ጠላት አድርገክ በደስታክ ሰዓት አለመጥራትክ ያሳፍራል በማለት እንግዲህ እሱን ሲወቅሰው ነበረ። ይህ ነገር መሆኑ ግን ስህተት ነው። ብሩኬ ራሱ አቅዶና አዘጋጅቶ አይደለም ይህን ነገር ያደረገው። በነፍፄ በኩል እንግዲህ መልካም ስራ በነሱ ፍላጎት አሁንም በእውነት ነፍፄን ሳናመሰግን አናልፍም። ሃይሚዬን እንግዲህ እንደምንም ብለው አግባብተው ነገሮች እንደሚፈቱ ቃል ገብተውላት በብሩኬ በኩል ያለው ነገር እንደሚስተካከል ከዚህ በኋላ እንደማታዘን እንደማታለቅስ ነገሮች በሙሉ እንደሚፈቱ ያለፈውን ነገር በሙሉ ትተው እንግዲህ ቀጣይ ከብሩኬ ጋር መልካም መንገድ እንዲኖራቸው ወንድማቸውን እንዲሁም ደግሞ
ወንድማቸውን እንዲሁም ከልብ ጓደኛቸው የሆነውን ብሩኬን እንግዲህ ሳያስቀይሙት እንግዲህ እሱንም መክረው አስተካክለው አብረው እንዲሆኑ ፍቃደኛ እንደሆኑ እንግዲህ ተናግረው ነበረ። ይህ ሁሉ ነገር እንግዲህ የሆነው ሀይሚን ለማምጣት ነው። እጅግ በጣም እናመሰግናቸዋለን፣ እናከብራቸዋለን። አሁንም እድሜ ከጤና ይስጣችሁ። ይሄ ነገር ቀላል አይደለም። እውነተኛ ጓደኝነት፣ እውነተኛ ከልብ መተሳሰብ መጨረሻው እንደዚህ ሲሆን ደስ ይላል። ለጓደኞቻችሁ ስትቆሙ፣ የጓደኞቻችሁን ሀዘን ስታጸዱ ከጎናቸው ሆነው አይዟችሁ በርቱ ነገ የተሻለ ቀን ነው ብላችሁ በቀና ጎዳና መምራት ትልቅ ነገር ነውና በዚህ አጋጣሚ እነ ፍፄና ጓደኞቹን እጅግ በጣም እናመሰግናለን። እንግዲህ ወደ ሀሰን ጉዳይ ስንመለስ ይሄ ሁሉ ነገር እንግዲህ ሲፈጠር ሀሰን እዚህ ነገር ውስጥ ያልነበረበት ምክንያት ከነ ፍፄ ጋር በነበረው ጸብ እንዲሁም ደግሞ እልህ በመግባት እንግዲህ ይህን ሁሉ ነገር ሲያደርግ ነበረ። ነገር ግን አሁንም ችግር የሌለባቸውንና በሱ በኩል በምንም መጥፎ ነገር ያልታሰቡትን ሀይሚና ብሩኬ ላይ መነሳት የለብህም እባክህን ሀሰን። አሁን የመጣው ሰላምና አሁን የመጣው ደስታ በብዙ ፈተና ውስጥ በብዙ መከራ ውስጥ እንደሆነ አንተም ታውቀዋለህ። ስለዚህ ለነዚህ ሁለት ልጆች ለነዚህ ሁለት የሚጓደዱ ነፍሶች ስትል ነገሮችን አርግበክ አስተካክለ በአንተና በነፍፄ መካከል ያለውን ነገር ብሩኬ እንዲፈታ ወይም ደግሞ ችግሮቻችን በሀይሚና በብሩክ በኩል ተደርጎ እንዲፈታ መደረግ ይችላል። ነገር ግን አንተ ብሩኬን መቆጣትም ሆነ መናገር ሰላም የወረደበትን እንደገና ቦታ መልሶ ደግሞ እሳት ማርከፍከፍ ማይሆን ነገር ማድረግ ጥሩ አይደለምና እባክህን ሀሰን ተመለስ። ቀና ልብህንና መጀመሪያ ላይ ስታስብ በነበረው እንዲሁም ደግሞ ለሀይሚ ጠበቃና ወንድም ሆነህ እንግዲህ ለቆምክላት ጊዜ ስንል እባክህን ይህንን ነገር አቁም። እነዚህ ልጆች በሰላም በደስታ ይኑሩበት። በብዙ ፈተና ውስጥ አልፈዋል። ሀይሚ ካጠገቡ ስትሄድ ብሩኬ ምን ያክል እንደተጎዳ አይተሃል። እንዲሁም ደግሞ ሀይሚ ቁጭ ብላ ምን ያክል ጊዜ እንዳለቀሰችና ምን ያክል ጊዜ እንደተጎዳችም አንተ አይተሃል። በዚህች አጭር ጊዜ የተፈጠረው ነገር ደግሞ ተስፋፍቶ ነገ ዋጋ እንዳያስከፍል ነገ የባሰ ችግር ውስጥ እነዚህ ልጆች እንዳይገቡ እናንተም እንደ ጓደኛ እንዲሁም እንደ ቅርብ ወንድምና ወዳጅ እንግዲህ ነገሮችን ማስተካከልና መተው ይጠበቅባቸዋል። ከዛ በተጨማሪ እንግዲህ ሀይሚና ብሩኬ ያለፈውን ስህተት ሳትደግሙ ያለፈውን ችግር ሳትደግሙ ቀጣይ መንገዳችሁን ለማስተካከል እንግዲህ ጓደኞቻችሁን እንዲሁም አጠገባችሁ ያሉትን ሰዎች ሁሉንም ነገር በልክ እንደሆነ በአንተና በሀይሚ መካከል ለሚፈጠሩ ችግሮች ኃላፊነት ወስዳችሁ እርስ በራሳችሁ ለመፍታት ኩርፊያን ለመቀነስ እንዲሁም ደግሞ ንዴትንና ብስጭትን ለመቀነስ መሞከር ይጠበቅባቸዋል። ምክንያቱም የእናንተ ፍቅር፣ የእናንተ መተሳሰብ፣ የእናንተ አብሮ መሆን እጅግ በጣም በርካቶች የሚፈልጉትና የሚመኙትም ነገር ነው። ከዛም አልፎ ደግሞ ለእናንተ ለራሳችሁ እውነተኛ ፍቅር ስትሉ ራሳችሁ ዋስ ጠበቃ ሆናችሁ ማንንም በመሃላችሁ ላታስገቡ የከፈላችሁስ ነገር ቀላል እንዳልሆነ ይሄ ሁሉ መስዋዕትነት እንግዲህ በህይወታችሁ ትልቅ ነገርን ሊያሳጣችሁ እንደነበረ ስላያችሁ ስለገባችሁት በዚህ አጭር ጊዜ እርስ በራሳችሁ ልትደጋገፉ ይገባል እንላለን። ሀይሚም ሆነ ብሩኬ አሁንም እንኳን ደስ አላችሁ። ፍቅራችሁ አምሮና ደምቆ በመልካም ፍሬና በረከት ተሞልቶ እንግዲህ ለማየት ያብቃን። ቀጣይ እንግዲህ መልካም ዜናዎች የምንሰማበት ጊዜ እንዲሆን እኛም እንመኝላችኋለን። ውድ ሀገሬ ልጆች እናንተስ በዚህ ጉዳይ ላይ ምን ሀሳብ አላችሁ? ቪዲዮን ከወደዳችሁ ላይክ አድርጉ። እንዲሁም ለሀይሚና ለብሩኬ እንዲደርስ በሀሰን በኩል ለሚመጣው ማንኛውንም ነገር ራሳቸው እንዲጠብቁ በደንብ ቪዲዮን ላይክ አድርጉ። ለዚህ ቤተሰብ አዲስ ከሆናችሁ ሰብስክራይብ አድርጉልን። በያላችሁበት ፈጣሪ ሰላምና ጤናውን ያድላችሁ። እንወዳችኋለን። ሰብስክራይብ ማድረጓንም እንዳትረሷት።